አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 22 በዚች ቀን የጭፍሮች አለቃ የሆነ የፋሲለደስ ልጅ ቅዱስ መቃርስ ሰማዕት ሆነ። ይህንንም ቅዱስ አማልክትን እርሱ እንደማያመልክ በንጉሥ ዲዮቅልጥያኖስ ዘንድ ወነጀሉት። ንጉሥም ወደ እስክንድርያ ወስደው በዚያ እንዲያሰቃዩ ታዘዘ። እርሱም ወላጆቹን በተሰናበታቸው ጊዜ ለድሆችና ለችግረኞች እንዲያስቡ አደራ አላቸው። ከዚህም በኋላ ወጥቶ ሄደ። ክብር ይግባውና ጌታችን ክርስቶስም ተገልጾለት አጽናናው፣ የሚደርስበትንም ነገረው። ወደ እስክንድርያ ከተማን በደረሰ ጊዜ በመኮንን ህርማኖስ ፊት ቆመ። መኮንኑም የጭፍሮች አለቃ የፋሲለደስ ልጅ እንደሆነ አውቆ ብዙ አባበለው፣ ለመነውም። እርሱ ግን አልሰማውም፣ ከመልካም ምክሩም አልተመለሰም። ከዚህም በኋላ ሰውነቱ እስከምትቀልጥ ድረስ ታላቅ ስቃይን አሰቃየው። በስቃይም ውስጥ እያለ ጌታችን የቅዱሳንን ማደሪያዎችንና የአባቱንና የወንድሙን ማደሪያ ያሳየው። ከዚህም በኋላ መኮንኑ ወደ ኒቂዮስ ሀገር ሰደደው። በዚያም ታላቅ ስቃይን አሰቃዩት። ምላሱንና ክንዱን ቆረጡት። በጎኖቹም ውስጥ በእሳት ያጋሏቸውን የብረት ችንካሮች ጨመሩ። ጌታችንም አዳነው፣ ያለ ጉዳትም በጤና አስነሳው። ክብር ይግባውና ጌታችን ኢየሱስ ክርስቶስም በእጆቹ ላይ ታላቅ ድንቆችና ተአምራቶችን አደረገ። ከእነርሱም ብዙ ሰዎች የሞተ ሰው ተሸክመው ሊቀብሩ ሲሄዱ አየ። ሁሉም እያዩት ክብር ይግባውና ወደ ጌታችን ማለደ። ስለዚያም ምውት ተነስቶ ያየውን ይነግራቸው ዘንድ ለመነ። ወዲያውኑም ያ ምውት ተነስቶ ኢየሱስ ክርስቶስ እውነተኛ አምላክና የሁሉ ጌታ እንደሆነ ተናገረ። ይህንንም ድንቅ ተአምር አይተው ብዙዎች አሕዛብ ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። መኮንኑም ተቆጥቶ ያመኑትን ራሳቸውን አስቆረጠ። ሰማዕታትም ሆነው የሰማዕትነት አክሊል ተቀበሉ። በዚያም የእንዴናው ገዢ አርያኖስ ነበረ። በተመለሰ ጊዜም ቅዱስ መቃርስን ከእርሱ ጋር ወስደው ወደ ሀገረ ሰጥኑፍም በደረሰ ጊዜ መርከቢቱ ቆመች፣ የማትንቀሳቀስም ሆነች። እነሆ ጌታችንም ለእርሱ ተገልጦ ተጋድሎን በዚያ እንደሚፈጽም ነገረው። ከዚህም በኋላ ራሱን በሰይፍ ቆረጡ። የሰማዕትነትም አክሊል በመንግስተ ሰማያት ተቀበለ። ቆስጠንጢኖስም በነገሰ ጊዜ የጣዖታትን ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፍቱ አዘዘ። ያን ጊዜም ስሙ ሎጊዮስ የሚባል ምዕመን መኮንን አብያተ ክርስቲያናትን ሊሰራ ጀመረ። ቅዱስ መቃርስም ተገለጠለትና ስጋው ያለበትን ነገረው። መኮንኑም ወደ አመለከተው ቦታ ሄዶ የቅዱስ መቃርስን ስጋ አገኘ። ከዚህ በኋላ ወስደው ቤተ ክርስቲያንም ሰርቶ ስጋውን በውስጡ አኖረ። ከእርሱም ታላቅ ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ቅዱስ ለውንቲዮስ በሰማዕትነት ሞተ። ይህም ቅዱስ ክርስቲያን ከሃዲያን ከሆኑ ሰራዊት ጋር ይኖር ነበር። ሀገሩም ጠራብሎስ ነው። መልኩ አማረ፣ በገድሉም ፍጹም የሆነ ነበር። አምላክ ያስጻፋቸውን መጽሐፍትንም ያነብ ነበር። ይልቁንም የዳዊት መዝሙርን ሁል ጊዜ ያነብ ነበር። ባልንጀሮቹ ለሆኑ ወታደሮችም ያስተምራቸው ይመክራቸው ነበር። እግዚአብሔርንም እንዲፈሩ ያስገነዝባቸው ነበር። የማይጠቅሙ የረከሱ አማልክትንም ሸክም ከትከሻችሁ ጣሉ ይላቸው ነበረ። ከስህተታቸውም ተመልሰው ክብር ይግባውና በጌታችን ያመነው አሉ። ከእነርሱም ወደ መኮንኑ ሄደው ለውንቲዮስ አማልክትን አቃልላቸው፣ ሰማይና ምድርን በውስጣቸውም ያለውን ሁሉ የፈጠረ ክርስቶስ ነው ይላል ብለው የከሰሱት አሉ። መኮንኑም በሰማ ጊዜ ወደ እርሱ አስቀርቦ ጠየቀው። እርሱ ግን ክብር ይግባውና ጌታችን ኢየሱስ ክርስቶስን እንደሚያመልከው በመኮንኑ ፊት ታመነ። ጳውሎስ ከፈጣሪ ክርስቶስ ማን ይለየኛል እንዳለ ከታናሽነቴ ጀምሮ በፍጹም ልቦና ያመልከዋለሁ፣ ለእርሱም እሰግዳለሁ አለው። መኮንኑም እጆቹንና እግሮቹን አስረው በወህኒ ቤት ውስጥ እንዲጥሉት አዘዘ። እንዲሁም አደረጉበት። በማግስቱም መኮንኑ አቅርቦ እንዲህ አለው፣ በምን ኃይል የንጉሥን ትእዛዝ ደፍረህ ትተላለፋለህ? ሰዎችንም አማልክትን ከማምለክ በምን ኃይል ተመልሳቸዋለህ? ቅዱሱም እንዲህ ብሎ መለሰለት፣ በእውነት ሰዎች ሁሉ ክብር ይግባውና ወደ ጌታችን ወደ ኢየሱስ ክርስቶስ ሃይማኖት እንዲገቡ እኔ እሻለሁ። አንተም ስህተትን ትተህ ክብር ይግባውና ኢየሱስ ክርስቶስን ብታመልከው የረከሱ አማልክትንም ማምለክ ብትተው የዘላለም መንግስት በወረስ ነበር። ይህንንም በሰማ ጊዜ መኮንኑ እጅግ ተቆጣ። ደሙ እንደ ውሃ እስኪፈስ ድረስም ይገርፉት ዘንድ አዘዘ። እርሱም እግዚአብሔርን ፈጽሞ ያመሰግነው ጀመረ።
ከወታደሮቹም አንዱ አዘነለትና በጆሮ ሾከ። እኔ ስላንተ አዝናለሁ፣ ጉልምስናህንም ላድን ወዳለው አንተ ለአማልክትም እንደምትሰዋ ለመኮንኑ አንዲት ቃል ብቻ ተናገር፣ እኔ እሰዋልሃለሁ አለው። ቅዱሱም ሰይጣን ከኋላ ሂድ ብሎ ገሰጸው። መኮንኑም ጭካኔውን አይቶ ስጋውን እስከሚቆራረጥ ደሙም እንደ ውሃ በምድር ላይ እስኪፈስ ድረስ ስቃዩን እጥፍ ድርብ አደረገበት። ከዚህም በኋላ በውሃ እንዲዘፍቁት በእግሩም እንዲጎትቱትና በወህኒ ቤት እንዲጥሉት አዘዘ። በዚያም ነፍሱን አሳለፈ፣ ገድሉን ፈጸመ። የምታምን ሀብታም ሴት መታ ለወታደሮች ብዙ ገንዘብ ሰጥታ የቅዱሱን ስጋ ወሰደች። በአማሩ ልብሶችም ገነዘችው። የወርቅ ሳጥንም አሰርታ በውስጡ አኖረችው። ስዕሉንም አሳለች። በፊቱም ሁሉ ጊዜ የሚያበራ ፋና አኖረች። ለዚችም ሴት ቅዱሱ ያደረገላትን የድካም ዋጋ ሰኔ 1 ቀን ተጽፎ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የቅዱስ መርካሎስ መታሰቢያው ነው። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 በዚች ቀን ቅድስት መሪና ሰማዕት ሆነች። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላነብብ ዘወከፍ ዘንዴቴ መጽሐፈን ተለሰከ እግዚኦ ጸሪቀ መሎት ወገፈ ምላኡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ በዛቲ መካን እስከ ረጅዕ ሊቅ ወንስፃን ለዘጻፎ በክርታስ ወለዘጻፎን ዘይድርስ ወለዘአንብቦ ትርጉም ሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አየቄተ ኩሉ እምባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳን ጸሎት ይጠብቀን። በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትቀበል ከመሳና ወዘሰት